ጠብሳት በአጥሚት አጫሞ ሻይ ቤት በምትሄድበት ጊዜ ጥቃቅንና አነስተኛ ቤት ሻይ ቡና የምትላት የነበረች የገዛ ጓደኛ ቤስት ፍሬንድ ሁሉን የምታውቅ ጓደኛዋ ናት። እንግዲህ 2 ሚሊዮን ይሄን ሁሉ ታርጌት የሰሩት ይሄ አመት ደግሞ እኔ የማሸንፍበት አመት ነው። ሁሉ ነገሬን የማሸንፍበት አመት ነው። የምለወጥበት አመት ነው። የምሰራበት አመት ነው። የኬኳን አባት ስልክ ከየት አገኘችው? የኬኳ አባት ነገርኳችሁ። እኔ የኬኳ አባትና እኔ ላይክ በጣም ነው የደነገጥኩት። እኔ በተለይ ሪከርዱን ሳይሆን ኮሜንቱን ሳይ በጣም ነው የደነገጥኩት። ማርያም ቦጣኝ እሱ ነው እንዲያውም ይዞ ግግም ማስረጃውን ይዞ ዱቅ ያለው ይመቻራዳል ይሞታል እንዴ። ሰላም ውዶች፣ ዛሬም በአዳዲስ ቪዲዮ ተመልሻለሁ። በየቀኑ የምለቀው ቪዲዮ እንዲደርሳችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ይሁኑ። ዛሬም ዘና ፈታ የሚያደርጋችሁ ቪዲዮ ነው። አብረን ፈታ እንበል። የላክሽልን ፎቶ ላይ ባሌ ቁጭ ብሎ ታስሮ በሰንሰለት ታስሮ በጣም ነው የሚያሳዝነው። በጣም እንደዛ አድርገሽ ሆነ ወደ ስራ ምትሄጂው? አሁን ወደ ስራ እንደዛ አድርጌ ነው አስሬው ነው ገና ይልሽ መውጫዬ ሲደርስ እግሩ እንዲች አስተካክሎ ልጃርኩ ወደ ስራ መሄጃሽ ትሰርኝ ይለኛል። እንዲህ ብሎ ያህል እንዴት አንጀትሽን እንደሚበላ አንዳንዴ ሰንሰለቱን ይዤ አለቅሳለሁ። ስቅስቅ ብዬ እንዳይጠፋብሽ ነው እንዳይጠፋብኝ እና ወደ ሱሱ ደግሞ እንዳይሄድ እንደዛ ሆኖ መኪና ቢገጭ ሳይታይም እንግዲህ አጎንብሶ ሲሄድ ሕክምናው ለአንድ አመት የወሰደው መድኃኒት ለወገቡ መፍትሄ አልሰጠው አልመለሰውም። የተሻለ ራሱ እንደዚህ ሽንት ቤት ቢሄድ እንደዚህ ያጎንብሶም ቢሄድ ለውጥ አሳየ እንጂ ፈጽሞ አልዳንም። መድኃኒቱን ጨረሰ። አሁን እንደዛ ሲሆንብኝ በቃ መራረኝና ወደ እህቴ ደግሞ ላኩት። ይሄ ሰውዬው ህይወቱ ተፈውሷል። ሰውዬው ሌላ ዓለም ላይ ነው። እሷ ኧረ ምን ቦጣኝ እሱ ነው እንዲያውም ይዞ ግግም ማስረጃውን ይዞ ዱቅ ያለው ይመቻራዳል ይሞታል እንዴ። ገበያውን የዘጋበት ገበያ ንብረቴ ነው ዝም ብሎ መሄድ የለም ብሎ እንደዚህ አድርጎ ነው የሚይዘው። ትቀልዳለህ እንዴ? ንብረት ነው ይሄ። ስንት ወጪ የወጣበት ንብረት ነው። ትቀልዳለህ እንዴ? አይሰማ በብዛት የምታየው በጣም በሚያስቅ ሁኔታ ከዚህ በፊት አንድ የተጫውቼዋለሁ። ምን ይሆናል አንድ እዛውኑ የኔ ቢጤ ነገር ዱቅ ብሎ ትንሽ የተጎሳቆለ የሚለምን ነው። የኔ ቢጤ ሆኖ ይለምናል ደጇ ላይ ሆኖ። አንዷ ደግሞ የምታምር ናት። በቃ የምታምር ቼክ ናት። ያው ቆምልኝ ነው የምትሰራው። እና አንድ ሰሞን በጣም ዝናብ ይሆንና በቃ ገበያ ጠፋ ብትለው ወፍ የለም። ከዛ ጀለስ ይሸቃቅላል። ያው በዝናቡም በምኑም መቼም የኢትዮጵያ ሕዝብ መልካም ነው። ቻፓ ይገጫዋል እና ቻፓ አለ። ከዛ በቃ እኔ ዘይርኝ አላት። እኔ በቃ ከፍላለሁ ምናምን አንተ ደግሞ ልቀበለው እንዴ ምናምን ብላ ታመጫ። አይደለም እኔ እኮ 2 እጥፍ እሰጥሃለሁ። እምቢ አለች፣ ገገመች። ከዛ 3ኛ በቃ 3 እጥፍ እሰጥሻለሁ አለ። በጣም ነው የምታምረው፣ ቆንጅዬ ናት። አሰበችው፣ ጠብሿታል። ቻፓ የለም ምናምን ነገር የለም። ከዛ ሰው ሳይገባ ትገባና ሰው ሳያይ ትገባለህ፣ ሰው ሳያይ ትወጣለህ አለችው። አረ ምንም ችግር የለም ማለት ጀለስ ቻፓውን ያስረክብና ይገባና አይቶ አያውቅም። ያፍሳል፣ ዝም ብሎ ያጭናታል። ከዛ ሌሊት ትነሳና ውጣ ትለዋለች። እኔ ሳቁን ነው የለቀቀው። እኔ አሁን በወጣ ማን ያምነኛል አለ። ማንም ሳይም በወጣ ማን ያምነኛል? ካንቺ ጋር አድሬያለሁ ብል ማን ያምነኛል? ማንም አያምነኝም። ፀሐይ አይቶኝ ህዝብ ሰምቶኝ ደምቄ አሸብርቄ ነው የምወጣው። ዝም ብሎ መውጣት የለም፣ አርፍጄ ነው የምወጣው። ከዛ አርፍዶ ጎምለል እያለ ሰፈር ውስጥ እቺን የለጠለጥኩት ብሎ ወጣ። አሁንም ማብራደር እዚህ ጋር ማስረጃውን ግብ አድርጎ ነው የያዘው። ሄይ ብራዘር ንብረት አለኝ እዚህ ጋር በከባድ ሂሳብ ተሳስቤ ነው ያስኩት የሚል ጭውቴ አለው ለማለት ነው። የኬኳን አባት ስልክ ከየት አገኘችው?
የኬኳ አባት ነገርኳችሁ። እኔ የኬኳ አባትና እኔ ላይክ እስከ ዛሬ ድረስ ያልወጣ ስልኩ እስከ ዛሬ ድረስ ያልተለቀቀ ነገሩ እንዴት በዙሪያ ያሉት ጓደኞቼ ደግሞ ስልኩን አያውቁትም። የሚያውቁት የተወሰኑት ናቸው። እንዴት ማለት አሁን እኔ እውነት ለመናገር ጓደኞቼ ራሱ የኬኳን አባት አያውቁትም። ጌታ ያዩት አንዴ ነው፣ እሱንም ለክርስትና ነው። ታቅ በድፍረት ነው የምነግራችሁ፣ በድፍረት ማለት ነው። እና ይሄ ከጓደኞቼ ጋር ያለው እንትን በጣም ርቀታቸውን ጠብቄ ነው። የተወሰነ ሰው ያውቀዋል ማለት አሁን ቤስት ፍሬንዶቼ የምላቸው ጓደኞቼ እሱን አያውቁትም፣ ጌታን አያውቁትም። የተወሰኑ ጥቂት ጓደኞቼ ናቸው በአካል እንኳን የሚያውቁት። ቤት ውስጥ እንኳን እኔ የማላውቃቸው ሰዎች እንኳን ቤት ውስጥ ቁጭ ብሎ እሱ ድንገት ካለ አያዩትም ፊቱ። ይሄንን ስነግራችሁ ላይ በሌላ ምናምን አይደለም፣ አያቸውም። በመጀመሪያ ደረጃ እንደ ወንድ ልጅ እንደ ምንድነው የሚባለው እንደ ይሄ አሁን አንዳንድ ወንዶች ሰላም ነሽ እንዴት ነሽ የጓደኛሽ ሚስት ምናምን ሲሆን ሰላም ምናምን ከፍ ዝቅ ብሎ ሰላም ብሏችሁ ምናምን እንደዚህ አይነት ባህሪ ነው። እውነት ስነግራችሁ እግዚአብሔር ምስክሬ ነው። ቤት ውስጥ እንኳን ሴቶች ቁጭ ብሎ እሱ ከመጣ አያቸው በሁለት ዝልያ ነው እንደዚህ ረመድ ብሎ ወደ መኝታ ቤት የሚገባ አያይም፣ ሰላምም አይልም። ጉራ የልጅ አባት ስለሆነ ምናምን ሳይሆን ማለት ነው። እናቲቱ አያይም፣ ሰላምም አይልም። ማንም ሰው ቤት ውስጥ አንዴ የሆነ አርቲስት እዚህ ቤት መጣ፣ ትልቅ አርቲስትና እግዚአብሔር ምስክሬ ነው የምላችሁ። እና የአርቲስት ቤት ውስጥ ቁጭ ብሎ እዚህ ቁጭ ብለን እያወራን ነው። ከዛ መጣሱ መጣና እኔ ደግሞ ያው ባህሪውን እኔ ያውቀዋለሁ ነግሬያቸዋለሁ። ከዛስ በኋላ እግዚአብሔር ምስክሬ መቼም እናንተ አርቲስቶች አሁን ይሄን ወሬውን የማወራውን ወሬ ስትሰሙ ውሸት እንዳልሆነ ትናገራላችሁ። ተከፈተለት ዘሎ ገባ ወደ ሰላም ነው ብሎ ሄደ። አላያችሁ ኮፍያ አድርጓል። አላያቸውም ጭራሽ ገባ ማለት ነው። ከዛ እኔ ደንግጬ ገባውና ሰላም አትላቸውም እንዴ ምናምን ስለው ማን ናቸው ምናምን ነገር እንዴ ከሪኮ ትልቅ አርቲስት እኮ ነው ምናምን ስል እኔ እንጃ አላየሁም ክርስቲያቸው ምናምን ነገር አለ። ኧረ እኔ ሼም ይዘኛል። ኧረ ሰላም በል በእናትህ ትልቅ ሰው ናቸው ምናምን ነገር አለ። ከዛስ በኋላ እመቤቴ ነው ማለት መጥቶ ሰላም ሲል ማንነቱን እንኳን አሁንም በደንብ በአካል እንዲህ ጎንበስ ብሎ ነው ሰላም ብሎ ይሄዳው። ይሄንን ደግሞ ሁሉም ሰዎች ያውቃሉ። በእኔ ዙሪያ ያሉ ሰዎች ስለሱ ባህሪ እኔ አሁን ያው የልጅ አባት ስለሆነ ብላብላ ሊመስላችሁ ይችላል። እንደዚህ አይነት ባህሪውን ነው የምናገረው። ጭራሽ ሰው አያይም፣ ጭራሽ ሰው አያናግርም፣ ጭራሽ ቤት ውስጥ ሰው ካለ ሰላም አይልም፣ ጭራሽ አጠገባችሁ ቁጭ አይልም። ማንም ሰው አጠገብ ይኖር ማንም ሰው ይኖር አጠገብሽ ቁጭ አይልም። እንደ ሰው ቁጭ ብሎ አያወራሽም። እና የኔ የምላቸው ሰዎች ከሱ ጋር ምንም አይነት ቅርርብ የላቸው። ምንም አይነት ቅርርብ ያላቸው ጥቂት ሰዎች ናቸው። በተቀረ አያቀርብም። ሲፈጥረው ሰው አያቀርብም። እሱ የራሱን ጓደኞች ካልሆነ አያቀርብም። ግን እቺ ሴትየው የዚህ ሰውዬ ስልክ አግኝታ ደውላ ሪከርድ ልታረገው ስትል አወቃት እሷ እንደሆነች ማለት ነው። ከዛም ደውሎ ነገር ይሄ አመት ደግሞ እኔ የማሸንፍበት አመት ነው። ሁሉ ነገሬን የማሸንፍበት አመት ነው። የምለወጥበት አመት ነው። የምሰራበት አመት ነው። ጊዜ የለኝም ከዛ ውጭ። ቤተክርስቲያን በተመላለሰ አይደለም፣ ወጣችሁ በገባችሁ አይደለም፣ ይሄ ባስመሰል አይደለም፣ እግዚአብሔር ባለ አይደለም። እግዚአብሔር የልብ አምላክ ነው። እውነት መስኪ እኔ ላይቭ ላይ ዋጋ አልናገርም። ኢንቦክስ አድርጊልኝ እመልሳለሁ ብያለሁ። የኔ ፍቅር እግዚአብሔር የልባችሁን ያያል። እናንተ ምናልባት ሰዎች ናችሁ፣ የኔ አሁን የምናገረውን ይሆናል የምታዩት። እኔም ሰው ነኝ፣ እናንተ የምትሉኝን ይሆናል የማየው። እግዚአብሔር ግን የልብን ያውቃል። ለምትሰሩት ስራ ላይ እያንዳንዱ ነገር ምድር ላይ ነው ከፍላችሁ የምትሄዱት። የልብ አምላክ ደግሞ እያንዳንዱ ነገር ያስከፍላችኋል። የገዛ ጓደኛ ቤስት ፍሬንድ ሁሉንም የምታውቅ ጓደኛዋ ናት። እንግዲህ 2 ሚሊዮን ይሄን ሁሉ ታርጌት የሰሩት የቅዱሳንን ህይወት ለማጥፋት ብቻ አይደለም፣ ባይዘው የሐሴትንም ስኬት ለማጥፋት ነው። በነገራችን ላይ የሰሩት ሴራ ማለት ነው። ምክንያቱም ሐሴት ሚስ ኢትዮጵያ ናት። አሁን ወደ ውጭ ልትሄድ ነው። በዛ ላይ አሁን ውድድር አላት። የዞረች የኢትዮጵያን ካልቸር እያስተዋወቀች ነበረ። ያንን ነገሯን ሁሉ ለማጨለም የተደረገ ነገር ነው።
አሁን ብላ አስባ ታርጌት አድርጋ እቺ ጓደኛዋ ያደረገችው ማለት ነው። እግዚአብሔር ይፍረድብሽ፣ የእውነት እግዚአብሔር ይፍረድባችሁ እንደዚህ የምታረጉ ጓደኞች። እግዚአብሔር ባሰባችሁት ምናልባት ክፉ ሰው ትንሽ ጊዜ ነው ስኬታማ የሚሆነው። መጥፎ ሰው ትንሽ ጊዜ ነው ስኬታማ የሚሆነው። ከሆነ ጊዜ በኋላ እግዚአብሔር ራሱ ይቀጣውና ገደል ይከተዋል። ራሱ እግዚአብሔር ራሱ ሰው አይደለም። እና እግዚአብሔር ይፍረድብሽ የእውነት እንደዚህ አይነት ወንጀል በገዛ ጓደኛሽ ላይ አድርገሽ። ይሄ ለብዙዎቻችሁ ቀልድ አይደለም። በነገራችን ላይ ማንቂያ የምትነቁበት ነገር አለ። ከህይወታችሁ እስኪመጣ ጠብቁ። እስከሚመጣ ሁላችንም የምንጠብቀው መጥቶ አጠገባችን እስኪገባልን ድረስ ነው የምንጠብቀው ነው አይደለም። በፊት የነበሯችሁን ጓደኞች ቆም ብላችሁ አስተውሉ። በአድናቆት ውስጥ ብዙ ነገር አሳልፋችኋል። በድገፋ ውስጥ ብዙ ነገር አሳልፋችኋል እንዳይመስላችሁ። ካለፈው በኋላ ግን ነገሮችን አይናችሁን ስትገልጡ ይገባችኋል። እንዴ እንደዚህ ሆነው እንደዚህ ነው እንዴ እያላችሁ በደንብ አድርጋችሁ ይገለጽላችኋል። ወዳጅ ብላችሁ ያመጣችኋቸውን ሰዎች አድናቆታቸውን አሁን ወደኋላ ተመልሳችሁ እዩዋቸው። ሲያደንቋቸው የነበሩትንና ሲደግፏቸው የነበሩትን እግዚአብሔር በሚያውቀው ነው የምነግራቸው። ይሄ እውነት ነው። የሁሉም ሰው ጓደኛ ከጎን በኩል ያንተን የሆነ ነገር አስደስቶ እስከ መጨረሻ አይሄድበትም። ከተሳካለት ያጠፋሃል። ካልተሳካለት ደግሞ በተቻለው መጠን አንተን ታግሎ የሆነ ነገር ላይ ሊጥልህ ይፈልጋል። የቅርብ ሰው ጠላት ነው። ሁሌ ሞቶ ስለአንተ መጥፎ ነው የሚያወራው። ጠላት ሁልጊዜ ጠላት ነው። ጥሩ ነገር አይናገርም። በቃ ይወጣል፣ ይናገርሃል፣ ይዘልፋል፣ ይሰድብሃል፣ መጥፎ ምኞቱን ይገልጻል። አንተ የምትወድግበትን አንተ የሆነ ነገር የምታደርግበትን ነገር እየመጣ ያስተምርሃል፣ የሆነ ነገር ያስተላልፋል። አንተን ለማቅርሸት ይሄዳል ሁልጊዜም ማለት ነው። አንተም ያንን ትጠብቃለህ። ወዳጅህን እንዴት ታውቀዋለህ? ወዳጅ የምትለው ሰው እንዴት ታውቀዋለህ? እያደነቀ ጥሩ ነገር እያለ እስኪ አስቡት። ነይ ቤቴን ይልኝ ጓደኛዬ ነሽ እና ነይ ቤቴን ይልኝ አዲስ የተከራየሁትን ቤቴን ይልኝ። ከጓደኛሽ ይሄንን መልዕክት ብትሰሚ የትኛዋ ሰው ናት እንደዚህ አይነት ነገር በእኔ ላይ አስበዋል ወይም ደግሞ ሊያደርጉ ነው ብላ የምታስብ ጓደኛ ቤቷን እንድመርቅላት ጠርታኝ ነው ብላ በመልካምነት ከቤቷ ከሞቀ ቤቷ ተነስታ ራይድ ይዛ ወደ እሷ ጋር ሄደች። የእሷ ግን ህይወቷን ማጥፊያ ያደረጓት። ብር ጠየቋት። እነሱነቱን ስታቅ አሳልፋ እንደምትሰጣቸው ስላወቁ ህይወቷን አልቀሰፏት። ይሄን ያደረጉት አንድ ቅዱስን ብቻ ለመስበር አልነበረም። በነገራችን ላይ እንደሰማሁት ከሆነ እቺ ሚስ ኢትዮጵያ ራሷ ሀሴትንም ነው ማነው ስሙ ሀሴት ታልኩኝ ሩታንም ነው። በነገራችን ላይ ሩታንም ለመቅበር የተደረገ ሴራ ነው። እኔ ነገርኳችሁ። ዜናው ሳይወጣ ነው እዛው ለቅሶ ላይ የነበሩ ሰዎች ቮይስ አድርገው ይላኩኝ። እንደውም ከቻልሽ ነይ ምናምን ሲሉኝ አጋጣሚ አልተመቸኝም። እውነት ደግሞ እኔ እንደዚህ ምናምን ቀብር ቦታ መሄድ በጣም ነው የሚጨነቀው በራሴ ስለምፈራ ማለት ነው። እና ከቻልሽ ነይ ምናምን ሲሉኝ አይ ዛሬ አይመቸኝም ቀድማችሁ ነግራችሁኝ ቢሆን እመጣለሁ። እና በጣም ነው የምታሳዝነው ሩታ፣ በጣም ነው የምታሳዝነው። የኢትዮጵያ ህዝብ ድጋፍ ትፈልጋለች። በጣም ነው የደነገጥኩት። እኔ በተለይ ሪከርዱን ሳይሆን ኮመንቱን ሳይ በጣም ነው የደነገጥኩት። ማርያምን እንቁርቲ በዊክነሷ ጂጂን ተጫወተችባት። ጂጂ ደግሞ በጣም የቻለቻት ሰው ቢኖር ሄለን ነጭ ቅማልን አገኘቻት። ጂጂ ደግሞ በነጭ ቅማል እንደገና ተነሳች። ዊክነስ ማሳየት የለባችሁ። ዊክነስ ካሳያችሁ ሶሻል ሚዲያ ላይ ፌል ታደርጋላችሁ። ነጭ ቅማል ስታለቅስ ጂጂ ዱባይ ፈታ እያለች ነው። ፈታ እያለች ነው ጂጂ በአሁን ሰዓት። ብዙ አይደለችም አሁን፣ ብዙ አድናቂ ብዙ የላትም በአሁን ሰዓት ግን በስሱም ቢሆን ፈታ እያለች ጂጂ ከጥፋቶቿ ተምራለች። ከነበረው ችግር ማንም በዛ ጊዜ ለዓላማ ብላ ያላለችው ነገር የለም። ለዓላማ ተብሎ የምትባለውን ፖለቲካ ስታንጸባርቀው ነበር። በደንብ አድርጋ ስትሄድበት ነበር። አሁን ግን እንዳልኳችሁ ፎር ሳም ሪዝን ሴት ልጅና ወንድ እድሜ እኩል ቢሆኑ ሴቷ ታረጃለች። አሁን እንዲሆን ማኛ በእኔ ያለች የ48 ዓመት ሴት ብታመጣ እኔ ጋር ቀስ ብላ ነው የምታወራው። ደክመዋል፣ ይደክማቸዋል። በቃ አለቀ። መውለዱ አለ፣ ልጅ ማሳደግ አለ፣ ምን አለ። 48 ሲሞላት ሴት ልጅ በቃ ደክም። አሁን ሮሚን ይዋል ሮሚ ስታወራ ቀስ ብላ በቃ አንቺ ሲቢጣ የምትባል ጆን ዳንኤል ሲቢጣ እኔ ባገኝ እንደው አንተን እንደው
ምናምን ትላለች። በቃ ደከማት፣ ይደክማቸው። አሁን ጂጂም ደከማት ስታወራ እንደ በፊቱ ምናምን የለም። አንጣላም እንጂ ብንጣላ ራሱ መቼም ቢሆን ስላንቺ ከኔ መጥፎ አትሰሚም። ምክንያቱም አብረን ያለቀስንባቸውን ቀናቶች አልረሳችም። በድህነት ጊዜ የጠበስካት በጣም 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 ቆንጅዬ ነው የምትመስለው። በድህነት ጊዜ ጠብሳት በአቅሚት አጫሞ ሻይ ቤት በምትሄድበት ጊዜ ጥቃቅንና አነስተኛ ቤት ሻይ ቡና የምትላት የነበረችው ሴት በዛ ሰዓት ውብ ናት እላለሁ። ችግሩ የሚፈጠረው መቼ መሰለ? አንተ ትንሽ ሰርተ ህይወት ተቀይሮ ጸዳ ጸዳ ያለ ቦታ መዋል ስትጀምር ዘነበችን ይዘህ ስትሄድ ነገሩ የሚበላሽ። ስለዚህ አትቸኩል። ተግባብተናል? አትቸኩል። እግዚአብሔር መልካም ነው። እንደዚህ በሂውማን በላስቲክ ምናምን ተከብቤ ራሱ ማየት ራሱ እኔ መድኃኒዓለም ምን ይሳነዋል በእውነት ጋይስ። ማንንም የኔ አባት ማንንም ጥሎ አያውቅም። ካርቶኑ ስንት ነው? ካርቶኑ እኮ እኔ ወደ እናንተ ምልክበት ነው፣ የሚሸጥ አይደለም የኔ ፍቅር። ምህረት አሜን አሜን የኔ ማር አሜን። ዲፕ ፍሪዝ አለ ቤትዬ፣ የኔ ውድ አለ፣ ዲፕ ፍሪዝ አለ። ዲስ ዋን በከለር አለ። እንኳን አብሮ ደስ አለን የኔ ፍቅሮች። በጣም ነው የማመሰግነው ሀኒዬ። ሁሉም የራሱን እንጀራ ነው የሚበላው የኔ ፍቅር። ሁሉም እንደዛ ካሰብንማ ምግብ ቤት ሁሉም ምግብ ቤት አለ፣ ብዙ ቦታ ምግብ ቤት አለ። ሽፎን ቤት ሁሉም ሽፎን ቤት አለው። ጸጉር ቤት ሁሉም ሰው ጸጉር ቤት ይከፍታል። ጥፍር ቤት ሁሉም ሰው ጥፍር ቤት ይከፍታል። ሁሉም ሰው እኔ የምበላው የኔና የኔን እንጀራ ብቻ ነው። የማንንም እንጀራ አልነካም። ለዛ ነው እርስ በርሳችን ተደጋግፈን ማደግ ያቃተን ሀበሻ ስንባል እርስ በርስ ማንደጋግፈው ይሄ ነው ምክንያታችን። ማርያምን ጋይስ ለአንዱ የሆነ እንጀራ ለእኔ ይሆነኛል ብሎ ማሰብ የለብንም። የራሱን እንጀራ ራሱ ይበላል፣ እኛ የራሳችንን ነው። ምን አይነት ተንኮለኞች እንደሆኑ እኔ ላይ ቤላ የነበረ ሰው ሁሉ ነገር ያውቃል። ሳወራ የነበረው ስለማን እንደነበረ ተነስተው ላጥ አድርገው ወስደው ምናምን ሰው ያሳፍራል በጣም። እናንተ ለሀገርም ለወገንም አጠቅሙ፣ በፈጣሪም ዘንድ ምንም አጠቅሙ። ክፉዎች ናችሁ፣ በቃ የሰው ክፉ ናችሁ። እግዚአብሔርን ኢቨን እኔ ማለት ነው እመቤቴን ነው ብላችሁ ገብቼው ላጻፍኩላቸው ታውቃላችሁ። አረ እግዚአብሔርን ፍሩ። አዎ እያዩ ሙሉን እያዩ አውቀው ተንኮል ነው የሚሰሩት። ቁጭ ብለው አንድ የሚጠብቁት የሆነች ነገር ካወራሽ ብለው ካፍሽ ላይ ነው ላጥ የሚያደርጉት እኮ ለተንኮል ስለሚቀመጡ። በእውነት ገብቼ ለሁለት ሪከርደሮች ጻፍኩላቸው። መጀመሪያ የደረሰኝ ለሁለት ሪከርደሮች። እኔ ያወራሁት ስለሌላ ነው። እባካችሁ እግዚአብሔርን ፍሩ በእናታችሁ። ነገር እንደዚህ አታያይዙ። ምክንያቱም ሰው የሚመስለው ሪል እኔ እሷን የተናገርኩ ነው። ተው እንደዚህ አይነት ነገር እኔ በታሪክ አላረገውም ምናምን ብዬ ጻፍኩላቸው። ሲን ብሎ ጸጥ። ቡና ቁርስ ነው ምናምን የሚባለው በደንብ ታያለት። ቪው ስንት ገባለ? 68,000 ምናምን ነበረ ትናንትና። ሰው ዘንድ ያለውን ነገር አሁን ደግነቱን እንተዋወቃለን፣ በሚዲያ አይደለም። እና ውዶቼ የዛሬ ቪዲዮ ይመስል ነበር። ቪዲዮን ከወደዳችሁ ላይክ እና ሰብስክራይብ፣ ባትወዱትም ሰብስክራይብ እና ላይክ አድርጉልኝ። አመሰግናለሁ።